ኢትዮጵያ ለቀይ ባህር ስትል በኢራን ድርድር ብትሳተፍስ? ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ኢራን ቀይ ባህር ልትዘጋ እንደምትችል ማስጠንቀቂያ መስጠቷ ኢትዮጵያን ጨምሮ በአፍሪካ ቀንድና በተቀረውም የሀገሪቱ አካባቢ የበለጠ ስጋት ደቅኗል። ዶቼ ቬለ ያነጋገራቸው የፖለቲካ ተንታኝ እንዳሉት የቀጠለው ውጥረት እንዲረግብና ኢኮኖሚያዊ ጫናው እንዲቀንስ አፍሪካ ከሚመለከታቸው ጋር በቅንጅት መስራትና ለተያዘው የሰላም ጥረት ድጋፍ መስጠት አለባት። የኢራን ማስጠንቀቂያ የተሰማው በትናንትናው ዕለት ነው። የሀገሪቱ ጦር ኃይሎች የጋራ እዝ አዛዥ ሜጀር ጀነራል አሊ አብዱላሂ ማስጠንቀቂያውን የሰነዘሩት ከዩናይትድ ስቴትስ እንቅስቃሴ ጋር በተያያዘ ነው። ዋሽንግተን መተግበር የጀመረችውን ከኢራን የባህር ዳርቻዎች ወደቦች የሚገቡና የሚወጡ መርከቦችን ወደ መጡበት የመመለስ ስራ ከቀጠለችበት አገራቸው በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር በሚደረጉ የውጭና የገቢ ንግድ እንቅስቃሴዎች ላይ ክልከላ እንደምታደርግ እኚሁ የጦር አዛዥ ገልጸዋል። የኢራን ማስጠንቀቂያ ተግባራዊ ከተደረገ በየመንና በቀይ ባህር መካከል የሚገኘውና ኤደን ሰላጤን ከቀይ ባህር ጋር የሚያገናኘው የባብል ማንደብ መተላለፊያ ሊዘጋ እንደሚችል ተሰግቷል። ይህ ደግሞ በአፍሪካ ቀንድ ሀገራት ላይ ከአሁኑ የበለጠ የኢኮኖሚ ጫና እንደሚፈጠር በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለ ይናገራሉ። በአብዛኛው ንግዳቸውን የሚያካሂዱት እቃ የሚያስገቡትና እቃ የሚያስወጡት በቀይ ባህር ከመሆኑ አኳያ ከፍተኛ ስጋት ላይ ጥላቸዋል ይዛቻ ብለዋል። በቀይ ባህር በኩል ያለው የመተላለፊያ መስመር መዘጋት ሊጎዳ የሚችለው የባህረ ሰላጤውን ሀገራት መሆኑ ግን በዩናይትድ ስቴትስ ላይ ጫና ሊፈጠር እንደሚችል የፖለቲካ ጉዳዮች ተንታኙ ያምናሉ። ሳውዲዎቹ በሆርሙዝ ሰርጥ የሚያቀርቡት ዘይት ቆሟል። አሁን የቀይ ባህር ሁኔታ በጣም ስላሳሰባቸው የገልፍ የባህረ ሰላጤው ሀገራት ሳውዲን ጨምሮ በአሜሪካ መንግስት ላይ ተጽዕኖ ለማሳደር ሙከራ እያደረጉ እንደሆኑ የተለያዩ የዜና ምንጮች ይገልጻሉ በማለት አስረድተዋል። ሁኔታው በስምምነት ካልተቋጨ ከአፍሪካ ቀንድ ባለፈ በኢኮኖሚው ከፍተኛ ሚና የሚጫወቱትን የባህረ ሰላጤ ሀገራት ጭምር የሚጎዳ መሆኑ እገዳው በዘላቂነት መቀጠል መቻሉን የፖለቲካ ተንታኙ ይጠራጠራሉ። የኢትዮጵያና የሌሎች አፍሪካ ቀንድ ሀገራት ህልውናቸው ከቀይ ባህር ጋር የተሳሰረ በመሆኑ እንደ ፓኪስታንና ኢራን አሜሪካንን በማደራደር ሂደት ጣልቃ ሊገቡ ይገባል። በኢራንና በዩናይትድ ስቴትስ መካከል የተካሄደውን ጦርነትና የቀጠለውን ውጥረት ለማርገብ የማደራደር ሚና እየተጫወተች ያለችው ፓኪስታን ናት። ኢስላማባድ ከቴሄራን ጋር የ900 ኪሎ ሜትር ድንበር ትጋራለች። በነዳጅ ዘይት ላይ ጥገኛ ለሆነ ኢኮኖሚዋ አብዛኛውን አቅርቦት የምታስገባው በሆርሙዝ ወሽመጥ በኩል ነው። ፓኪስታን ግጭቱ በፍጥነትና በሰላም ድርድር እንዲቋጭ ተነሳሽነቱን የወሰደችው እነዚህ የጸጥታና የኢኮኖሚ ጥቅሞቿን ታሳቢ በማድረግ መሆኑ ዶክተር አስናቀ ይናገራሉ። ፓኪስታን ይህንን ነገር ለማደራደር ሙከራ የምታደርገው በዋነኝነት ፓኪስታን በዚህ ጦርነት የዚህ ሆርሙዝ ሰርጥ መዘጋት ከፍተኛ የኢኮኖሚ ጉዳት ስላሳደረባት አብዛኛውን የኃይል ምንጭ የኤነርጂ ምንጭ ዘይቱን የምታስገባው በሆርሙዝ ሰርጥ በመሆኑ ለማደራደር ሙከራ እያደረገች ነው ብለዋል። ከዚህ ቀደም ከተካሄዱት ጦርነቶች አንጻር የአሁኑ ጦርነት የበርካታ ሀገራት ድጋፍ የሌለው መሆኑ የተጠቀሱት የፖለቲካ ጉዳይ ተንታኙ አፍሪካም እንደ ፓኪስታን ጥቅሟን ለማስከበር ጭምር ከነዚህ ሀገራት ጋር በመሆን ፈጣን እልባት እንዲያገኝ መስራት እንዳለባት ያምናሉ። ይህ ጦርነት እንዲቆም እንደዚህ አይነት ግጭቶች በሰላማዊ መንገድ እንዲፈቱ ማድረግ የሚያስችል ድምጽ መሰማት ከአፍሪካ ህብረትም ከሌሎችም መንግስታት ይጠበቃል። የአፍሪካ ህብረት ድምጽ ቢያሰማ የመሪዎች ስብሰባ እንኳን ባያደርጉ ስራ አስፈጻሚ ምክር ቤት የሚባል አደረጃጀት አለ። ይህ አደረጃጀት እንኳን የልኡካን ቡድኑን ወደ አሜሪካኖችን በመላክ የተወሰነ ጥረት ለማድረግና ለማደራደር አሁን ያለው ተነሳሽነት ላይ ድጋፍ ለመስጠት ሙከራ ለማድረጉ በድግመት የሚታይ ይመስለኛል ብለዋል። ያለ ስምምነት የተጠናቀቀው የዩናይትድ ስቴትስ እና የኢራን የመጀመሪያ ዙር ድርድር ተከታይ የሆነው ሁለተኛ ዙር ድርድር በኢስላማባድ ለማካሄድ ጥረት እያደረገች መሆኑን ፓኪስታን አስታውቃለች። ድርድሩ የሚካሄድበት ቀን ግን እስካሁን አለመወሰኑን የሀገሪቱ የውጭ ጉዳይ ሚኒስቴር ጠቁሟል። የአፍሪካ መሪዎች የመካከለኛው ምስራቅን ጦርነት አስመልክቶ አብዛኞቹ ዝምታ መርጠዋል። በዩናይትድ ስቴትስ በእስራኤልና በኢራን መካከል የተጀመረውን ጦርነት ተከትሎ የአፍሪካ ሀገራት መሪዎች ስብሰባ ተቀምጠው አያውቁም። የሀገሪቱ አቋም እስካሁን እየተገለጸ ያለውም በአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ያሱፍ በኩል ነው። የፖለቲካና የጸጥታ ተንታኞች ግን የህብረቱ መግለጫዎች ክብደት የሚኖራቸው በመሪዎች ስብሰባ ደረጃ ሲወጡ እንደሆነ ሲገልጹ ቆይተዋል። መሪዎቹም ሆኑ የአፍሪካ የውጭ ጉዳይ ሚኒስቴሮች ግን ጦርነቱ ከተጀመረ አንስቶ በጉዳዩ ላይ ተሰብስበው ሆነ መግለጫ ወጥተው አያውቁም። የቀጠለው ውጥረት ግን በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ እያሳደረ መሆኑን የአፍሪካ ህብረት፣ የአፍሪካ ልማት ባንክ፣ የአፍሪካ ኢኮኖሚክ ኮሚሽን እና የተባበሩት መንግስታት የልማት ፕሮግራም በቅርቡ ይፋ ያደረጉት ሰነድ አመልክቷል። የነዳጅ አቅርቦት ማስተጓጎሉንና የመሰረታዊ ሸቀጦች ዋጋ እንዲንር ማድረጉንም ጠቅሟል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።